ሰላማችሁ ይብዛ። እንደምን አላችሁ? የነጋላችሁ እንኳን በሰላም አደራችሁ። ምሽት የሆነላችሁ ደግሞ እንኳን አመሻችሁ። ዛሬ የሜይ 8 ወይም አራተኛው ሴሽናችን ይመስለኛል። ዲቮሽናል ቪዲዮችን ነው የኛው። ዛሬ በሚገርም ሁኔታ ካሉን በጣም ብዙ የዲቮሽን መጽሐፍት መካከል ኦስዋልድ ቻምበርስ የተዘጋጀው በጣም የምንከፋፈል ይሆናል። ያንን የምናነብ ይሆናል ማለት ነው። ኦኬ ሶ የእምነት ትዕግስት በሚል ኃይለ ቃል ውስጥ እየሰፈረ ነው የሜይ 8 ማለት ነው። የዛሬ የኦስዋልድ ቻምበርስ ማለት ነው። ሶ እዛ መጽሐፍ ላይ በተቀመጠው ዲቮሽን ምናልባት እግዚአብሔር ይናገረናል። መልካም የሆነ መልእክትን ደግሞ እንከፋፈላለን ማለት ነው። እንደዚህ ይላል የሜይ 8ቱ ኃይለ ቃል አድርጎ የተጠቀመው ክፍል የራእይ ምዕራፍ 3 ቁጥር 10ን ክፍል ነው የተጠቀመው። የትዕግስቴን ቃል ስለጠበቅ የሚልበትን ክፍል ማለት ነው። እና ያንን ቦታ ነው የወሰደው። ያን ደግሞ በሚከተለው መንገድ ያብራራዋል። ትዕግስት ከመጽናት በላይ ነው። የቅዱስ ሰው ሕይወት በእግዚአብሔር እጅ እንዳለ ቀስትና በደጋን አዳኝ እጅ ነው። እግዚአብሔር ቅዱሱ ሊያየው የማይችለውን ግብ አልሞ ይወጥረዋል። ይሄ መወጠሪያው ላይ ያለው ቀስት እኛ ነን ማለት ነው። በዛ መልክ ነው ያስቀምጠው። እግዚአብሔር በዛ መወጠሪያ ላይ እንደ ቀስት የሚጠቀምና ለጥጦ የሚወረውረን እኛን ነው እንደማለት ነው። ኦኬ ሶ አልሞ ይወጥረዋል፣ ያደክመዋልም። አልፎ አልፎም ቅዱሱ ወይም አማኙ ከዚህ በላይ መቋቋም አልችልም ይላል። እግዚአብሔር ግን ግቡን እስኪመታው ድረስ መወጠሩን አይተውም። ከዚያም ይለቀዋል፣ የወጠረው ማለት ነው። ስለዚህ በተወጠረበት ቦታ ላይ ሆነን ነው በቃኝ አልችልም እያልን ያለ ነው። ያ የወጠረበት አወጣጠር በጣም ስለጨነቀን ነው ማለት ነው። ስለዚህ በጣም ከወጠረን እንግዲህ በጣም አርቆ ሊወረውረን ፈልጓል። ደን ከዛ በኋላ ይለቀዋል። ራስህን በእግዚአብሔር እጅ አሳልፈ ስጥ። አሁን በዚህ ሰዓት ለምን ትዕግስት አስፈለገ? ከኢየሱስ ክርስቶስ ጋር ያለህን ግንኙነት በእምነት ትዕግስት ጠብቅ። ቢገድለኝም እንኳን በእርሱ ታመናለው በል። እምነት ምስኪን የመሆን ስሜት ሳይሆን እግዚአብሔር ቅዱስ ፍቅር መሆኑን በማወቅ ላይ የተገነባ ብርቱና ንቁ መተማመን ነው። አሁን እናንተ እርሱን ላታዩት ትችላላችሁ፣ የሚያደርገውንም ላታስተውሉ ትችላላችሁ። ነገር ግን እናንተ እርሱን ታውቁታላችሁ። የመርከብ መሰበር ወይም ውድቀት የሚከሰተው እግዚአብሔር ቅዱስ ፍቅር ነው በሚለው የዘላለም እውነት ላይ ካለመመስረት በሚመጣው የአእምሮ አለመረጋጋት ነው። እምነት የሕይወት ጀግንነት የተሞላበት ጥረት ነው። አንተ ራስህን ሙሉ በሙሉ በእግዚአብሔር ላይ በድፍረት ትጥላለህ። እግዚአብሔር እኛን ለማዳን በክርስቶስ ኢየሱስ ሁሉን ነገር አድርጓል። አሁን ደግሞ እኛ በእርሱ ላይ ሙሉ በሙሉ እንድንታመን ይፈልጋል። በእኛ ውስጥ እምነት ገና ያልሰራባቸው በእግዚአብሔር ሕይወት ያልተነኩ ቦታዎች አሉ። በኢየሱስ ክርስቶስ ሕይወት ውስጥ ግን እንደዚህ ያሉ ቦታዎች አልነበሩም። በእኛም ውስጥ ሊኖሩ አይገባም። እውነተኛ አምላክ የሆንክ አንተን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። የዘላለም ሕይወት እውነተኛ ትርጉም ማንኛውንም የሚያጋጥመንን ነገር ሳይናወጡ መጋፈጥም ጭምር ነው። የዚያም ሕይወት ነው። ይህንን አመለካከት ያዝን
ሕይወት ታላቅ የፍቅር ጀብዱና ሁል ጊዜ አስደናቂ ነገሮችን የምናይበት ታላቅ ዕድል ይሆንልናል። እግዚአብሔር ወደዚህ ማዕከላዊ የኃይል ስፍራ ሊያደርሰን እየገሰጸን ወይም እየቀጣንም ነው ይላል። የትዕግስቴን ቃል ስለጠበቅ የሚል ነው። በዚህ የትዕግስቱን ቃል በክርስቶስ ኢየሱስ ሕይወት ውስጥ መጽናት ከትዕግስት ይለያል ብለናል አይደለ? ትዕግስቱ ምናልባት እነዚህ ነገሮችን ኮንተምፕሌት ማድረግ ይኖርብናል። ትዕግስትን የጠየቀው ነገር እስኪሆን ድረስ በእኛ ሳይድ እኛም በተመለከተ ማለት ነው እኛ እንደ ግለሰብ ለዛ ነገር የምናሳየው ኦር ነገሩ እስኪደረግ ኦር እኛ እስክናደርገው ድረስ የሚወስድበን ጊዜ ተብሎ ሊጠራ ይችላል። በትዕግስት ጠብቄዋለሁ። ለምሳሌ ሰው ቀጥሮን በትዕግስት ልንጠብቅ እንችላለን እስኪመጣ ድረስ። ምናልባት ደግሞ ያወራ ነው በአንድ ሰዓት ውስጥ ስለመድረስ ሊሆን ይችላል። 30 ደቂቃ በላይ እንዳታረፍት ተባብለን ሊሆን ይችላል። ቀድመን ደርሰን ቦታው ላይ 30 ደቂቃ ብንጠብቅ ስቲል ነው በትዕግስት እየጠበቅን ያለ ነው። 40 ደቂቃን ብንጠብቅ በትዕግስት እየጠበቅን ያለ ነው። ዋት ኢፍ ቀኑ ሙሉ ብንጠብቅ? አሁን ይሄ ትዕግስት ሳይሆን የሚባለው ጽናት ነው የሚባለው ማለት ነው። ከተቀመጠው ስታንዳርድ ያለፈ ያንን ነው። እንዴት ነው የሚያልፈው ሲባል ያኛው ሳብጀክቲቭ ነው፣ እኛን የሚመለከት ነው ትዕግስት የሚባለው። ኦኬ። ነገር ግን እዚህ ክፍል ላይ ትዕግስታችሁን አይደለም ያለው፣ የትዕግስቴን ቃል ስለሚል ክርስቶስ በጸናበት ጽናት ስለመጽናት ነው እየተወራ ያለው እንጂ በእኛ ትዕግስት ልክ ወደሆነ ነገር መሄድን አይደለም እየተወራ ያለው ማለት ነው። እና በጣም የገረመኝ ነገር በዚህ በመወጠሪያው ላይ የተለጠጠው አይ ቲንክ ደጋን ነው የሚባለው፣ በዚያ ላይ የተለጠጠው ቀስት እኛ መሆናችን ኦኬ፣ ደን ያንን መለጠጫ የያዘውና የወጠረው ደግሞ እግዚአብሔር መሆኑ ደን የተወጠረው ያ ቀስት ደግሞ እኛ ነን የሚል አይነት አናሎጂ አስቀምጠው በዛ ውስጥ ኢማጂን በእግዚአብሔር ስንለጠጥ በእግዚአብሔር ስንጎተት አንደኛ ምን ያክል ፔንፉል ሊሆን እንደሚችል፣ ምክንያቱም በሱ ጊዜ ነው እሱ የሚሰራው። እሱ እስካሰበበት ጊዜ ድረስ ነው ለጥጦ ሊይዝ የሚችለው። ያ ከኛ ታይሚንግ ጋር እንዴት አብሮ እንደማይሄድ ስናስበው ጽናት የሚባለው ነገር የክርስቶስ ትዕግስት የሚባለው ነገር እሱ ምን ያክል ህይወታችን ላይ አድካሚ ሆኖ ሊመጣ እንደሚችል ትልቅ ስራን የሚጠይቅ ሆኖ ሊመጣ እንደሚችል ያሳያል ማለት ነው። ነገር ግን ወጥሮ ሲያበቃ መለኮት ለጥጦን መለኮት ለቆን እንዲሁ ዓላማው የማይታወቅ ግቡ የማይታወቅ ወደሆነ ነገር ውስጥ ሄደን ዝም ብሎ ባዶ ቦታ ላይ እንወድቃለን ማለት አይደለም። አይታችሁ ከሆነ ኢራን የምትለቃቸው ሚሳይሎች አሉ። በአንድ ባራጅ ትለቃለች አይደል? አንዳንድ እነዚህ ከአንድ እንትን ላይ የሚለቀቁ ቦምቦችን ክላስተር ቦምብ የሚባላል እና 10-20 ዋር ሄድ አለው በአንድ የሚለቀቅ የተለያየ ቦታ ላይ የሚወርዱ ግን አንድ ሆኖ ነው የሚመጣው ሲመጣ ማለት ነው። ተለጥጦ ያቀስት አንድ ሆኖ ኦሪያ ሚሳይል አንድ ሆኖ ነው የሚመጣው። ከዛ ግን ወደ 20 ቦታ 10 ቦታ ምናምን ይበተናል። ከዛ ግን አንዳንዴ ኢንተርሰፕሽን የሚባል ነገር አለ። አይታችሁ ከሆነ ዴቪድ ስሊንግ የሚባል ይጠቀማሉ። አይረን ዶም የሚባል ነገር ይጠቀማሉ። ሌሎች የአየር መቃወሚያዎችን ምናምን ይጠቀማሉ እና ካልኩሌሽን ይሰራል አሉ አያለው ነው። እነዚህ የሚድል ኢስት ዜናዎችን በደንብ ነው ማየውና ካልኩሌሽን ይሰራል። እስራኤሎች ይሰራሉ በደንብ ይሄኛው የመጣበት ፕሮጀክታይል ማለት ነው የት ሄዶ ነው የሚወድቀው የሚለው ነገር ካልኩሌሽን ተሰርቶ ነው ማክሰሚያው የሚተኮሰው ነው። ሄዶ ባዶ ቦታ ላይ የሚወድቅ ከሆነ ይውደቅ ብሎ ይተውታል። እዚህ ጋር የሚተኩሱትን ነገር አያባክኑም፣ ሌሎች ላይ ይጠቀማሉ። ህዝብ ያለበት ቦታ ላይ፣ ህዝብ በብዛት የሚሰበሰብበት ቦታ ላይ፣ ቤቶች፣ መኖሪያ ቤቶች ላይ ምናምን የሚወድቅ ከሆነ ያንን ለመከላከል ይነሳሉ። ዋት አባውት የኛ ጌታ እናንተን ለጥጦ ሲያበቃ በራሱ ጊዜ በራሱ ካልኩሌሽን ልክ ይዞ ሲለቃችሁ ካልኩሌሽን ተሰርቶለት ሄዶ ባዶ ቦታ ላይ ይወድቃል የሚባል ቀስት አድርጓችሁ ነው የሚልካችሁ አይደለም። ራይት በትክክል ግቡን ሊመታ ነው በእናንተ ማለት ነው። ስለዚህ ያንን መወጠር የትዕግስት ጽናትን የትዕግስት መጠበቅን እንድንማር ጭምር ኦስዋልድ ቻምበርስ መጽሐፍ በኩል በዛሬው ዲቮሽን ላይ ተመልክተናል ማለት ነው። ባለንበት መከራ ውስጥ ባለንበት ችግር ውስጥ ይህን ነገር መልሰን የምናስተውልበትን
ጸጋ እግዚአብሔር ያብዛልን። አንዳንዴ ነገሩ ውስጥ ሆነን አናስተውልም። የሆነ ስናወራ ነው የሚቀለን እንጂ እኛው ነገሩ ውስጥ ሆነን ይህን ነገር ማስተዋል ሊከብደን ይችላል። ግን እግዚአብሔር ከለጠጠው ለከንቱ አላስጨነቀም። እርሱ ደግሞ ከለቀቀው ባዶ ቦታ ላይ አይጥለንም። ጸጋና ሰላም ይብዛላችሁ።